በኋላ በሉ እናንተ ተጫወቱ እኔ ወደ ላይ ልውጣትና ትታቸው ትሄዳለች። በዛን ሰዓትም ሜርሲ ወይኔ ጉዴ ፈላ፣ እንዴት ብቻዬን ጥላኝ ትሄዳለች እዚህ ቦታ ላይ ገደለችኝ በቃ እያለች ብቻዋን ሀሳብ ይዟት ነበረ። እናም ልክ ማርያ ከሄደች በኋላ ሞርዚና በይ እንግዲህ የምናወረው ነገር አለ ጊዜ አታንኩ ወይ ደግሞ ብቻችንን አልገናኛልን ትላታለች። በዛ መሀልም ወይኔ ጉዴ ምን ልታወራኝ ይሆን እያለችም እንግዲህ ሜርሲም ወሬውም ቤቱም የኛው አይደል እንዴ ቀስ ብሎ ይደርሳል፣ ምን ልታወሪኝ ፈልገሽ ነው ግን ምናምን ትላታለች። እና እስካሁን እንዴት ነው ብቻሽን ያሳለፍሻቸው ጊዜ ከበዱሽ ወይ? ለወንድሜ ነው የመጣሁለት፣ ለእህቴ ልጅ እኔ የመጣሁለት፣ ከዚህ በኋላ እኔ ማግዝሻለሁ ትላታለች። ሜርሲም እንግዲህ አዎ ብዙም ደግሞ ግን አልከበደኝም፣ ለወንድሜ ልጅ እኔ አለሁለት፣ አሁን ደግሞ አንቺ መጣሽ እና ስለምድረጅኝ ምናምን ትላትና ሌላ ነገር ስላልጠየቀቻት የድሮውን ነገር ስላላስታወሰች ደስ ብሏት በቃ ይህንን ከሆነ የምታወራኝማ ብላ በደስታ ወሬውን እንግዲህ ያሳልፉታል ማለት ነው። ማርያም እንግዲህ ለአባቷ ደውላ ስልክ እያወራችሁ ነበረ። እናም ጠፋህ እኮ አባቴ በዛው ምን ሆነህ ነው ስትለውም እሱም እንግዲህ እመጣለሁ ችግር የለውም እንዴት ነው አብረን እየተንከባከበች ነው ወይ ሲላትም ነበር። እሷም እንግዲህ አዎ አባዬ እየተንከባከበኝ ነው ማለት እዚህ ቦታ ላይ እኮ ከሱ ውጭ ማንም የለኝም እሱም ብዬ ነው የተቀመጥኩት ታውቃለህ አይደል እያለችውም ነበር። አባትየውም እንግዲህ ይቅርታ አድርጊልኝ ልጄ የስራ ጉዳይ ነው ቢዚ ያደረገኝ እንጂ እመጣለሁ ሲላትም ነበረ። ወይዘሮ ሴማና ሞርዚናም እንግዲህ አንዳንድ ነገር እየተጫወቱ ነበረና እኔ የምልሽ አምነን እናት ማለትም እህቷ ማለት ነው ስትሞት ባለመኖሬ በጣም ይቅርታ ትላታለች ማለት ነው። ወይንም ደግሞ ለቅሶ ባለመድረስ ስትላትም ችግር የለውም ለእህቴ ለቅሶ ባደርሽም ግን ደግሞ የእህቴ ልጅ ስለያሹ አምነንን በጣም ደስ ብሎኛል፣ ስለዚህ ይበቃናል ትላታለች ማለት ነው። ሴማም እንግዲህ ግን በምክንያት ነው የሞቶቹ ምክንያቱን ልትነግሪ ትችያለሽ ወይ ስትላት ታማ ቤት ውስጥ ታማ ወይንም ደግሞ ወርቃ እንደሞተች ትነግራታለች ማለት ነው። አያትየዋም ይከነክናትና እንዴት ግን ወርቃ ልትሞት ትችላለች? ቆይ እንመለስበታለን እያለችም ነበር። ሜርሲ አቶ አምናን ክፍል በር ላይ እንግዲህ እየተንጎራደደች እያለ ሞርዚና ትደርስባታለች። እሷን በጣም ትደነግጥና ለመጮስ ትቃጣለች እና ምን ሆነች ነው እንደ ሌባ እዚህ ጋር ደረጃው ላይ እንትን የሚልሽ ትላታለች ማለት ነው። እሷም እንግዲህ ከኋላዬ መተሽ እንደ ሴጣን ስትገተሪ ላልጮህ ነው ወይ ያለቻትም ነበር። ብቻ ግን የሆነ ነገር ፈልጋ አምነን በር ላይ እንደምትንጎራደር ገብቷታል ሞርዚና ማለት ነው። እናም ወይ የአንቺ ልጅ ግን አሁንም ተንኮልሽ አሁንም እንደዛው ነሽ ማለት ነው ምናምን ብላ አናግራት ትወርዳለች ማለት ነው። ሜርሲም እንግዲህ ወይኔ ጉዴ እንዴት ነው የምሆነው? እችን ሴትዮ እንዴት ነው የምፋታት? በምን መልኩ ነው እያለችም ስተዋራ ነበረ እና አቶ አምነን ውስጥ ስለነበረ ውስጥ እንግዲህ ገብታ ለማናገር ትሞክራለች ማለት ነው። እንዴት ነው ስለ ፋይሉ ነገር በፊት ስላወራነው ነገር ምን አዲስ ነገር አለ ትለዋለች ማለት ነው። እሱም እንግዲህ ሜሊክ እንደሞተ አታውቅም ሜርሲ ማለት ነው። እሱም መናገር አልፈለግም። ብቻ ግን ነገሩን አደባብሶ አልፎታል እና ሰውየውን ይዤዋለሁ ለማስረጃ ስለምፈልገው ይዤዋለሁ ይላታል ማለት ነው። እሷም እንግዲህ ያስከው ምን ነግሩሃል ማለት የነገረህ ነገር አለ ወይ እያለችም እንግዲህ በጥያቄ ስታድፋፋው ነበር። አምነንም ምንም ነገር የለም ግን ደግሞ ስለምፈልገው ይዤዋለሁ ነው ያላት። ግድዬዋለሁ አላላትም። እሷም እንግዲህ አምናው ተቀምጣለች ማለት ነው። ጎሽሜ እንግዲህ በራን ኳኩቶ መጥቶ አቶ አምነንን ይህን ጥያቄ ልጠይቅህ ካልደፈርኩ ይቅርታ አድርግልኝና ይለዋል ማለት ነው። አቶ አምነንም ምንድነው እባክህን ጠይቀኝ ሲለው ጎሽሜና ሳራ እንደሚወዳትና ለትዳር እንደሚፈልጋትና ፍቃድህን ከአንተ መጠየቅ እፈልጋለሁ ብሎ አቶ አምነንም ፍቃድ እየጠየቀው እንደሆነ ሲነግረው አቶ አምነንም በጣም ነው ደስ ያለው እና አሁን እሽም ሆነ እምቢ ማለት አልችልም እና ዛራ ልጠይቃትና አሳውቅሃለሁ ይለዋል ማለት ነው። ጎሽሜም እንግዲህ አክብረህ እንደዚህ ስለሰማኝ አመሰግናለሁ ይለዋል ማለት ነው። አምነንም ወደ ውስጥ እንግዲህ እና ዛራ ሊነግራት ይገባል ማለት ነው። አቶ አምነን ሜሊክን ሲገል ያየችዋ እንግዲህ አቶ አምነንን የምታሰቃየው ሜርሲንም ላግኝሽ ብላ አግኝታት ነበረ ማለት ነው። እና ሜርሲ ስለ ሁሉም ነገር የምታውቅ ነው የመሰላት ማለት ነው። ስለ ሁሉም ነገር ስታወራላት ሜርሲ ግን እንደማያውቅ ሆና ስታወራ አውቀሽ ሙድያሽ ነው ወይ እንደማያውቅ የምታወሪኝ ስርዓት ብቻ ይሻልሻል ስትላትም ነበረ። እና ደግሞ ወንድምሽን አንቺ እኮ የወንድምሽን ልጅ የሸጥሽ ነሽ፣ ስለዚህ
ከኔ ጋር ስላለሽ እና ደግሞ ከኔ ጋር የመስራት እንትኑ ስላለሽ ደስ ብሎኛል ትላታለች ማለት ነው። ሜርሲም ስለተፈጠረው ነገር በሙሉ ምንም እንደማታውቀው ታወራታለች። ብቻ ግን አካባቢው ቦታው ምንም ደስ ብሏት ስላልነበረ ወይኔ ጉዴ ምን ውስጥ ነው ይዛኝ የመጣችው እያለችም ሜርሲ በጣም ፈርታ ነበረ። ልጅቷ ግን ትንሽ ካዋረቻት በኋላ ትለቃታለች ማለት ነው። አቶ አምነንም እንግዲህ ወሬውን ይዞ የጎሽሜን ወሬ ይዞ ወደ እናት ዛህራ ኩሽና ይገባና አቶ አምነን ምንሽ ነው ወይ ደግሞ አንቺና እሱ ያላችሁን ግንኙነት ብትነግሪ ደስ ይለኛል ይላታል ማለት ነው። እናት ዛህራም ለምን አቶ ጎሽሜ ምን ሆነ እያለች ደንግጣ ለማውራት ትሞክራለች። አይ ምንም አልሆነም፣ ግን ደግሞ አንቺን ለጋብቻ ስለሚፈልግሽ ከኔ ፍቃድ ሊጠይቅ መጥቶ ዛሬ አናግሬዋለሁ ይላታል ማለት ነው። እናት ዛህራም እንግዲህ አይ ይቅርብኝ ልጄ ትለዋለች። እሱም ለምንድን ነው እኔ ልጅ ስለሆንኩኝ ነው ወይ እንደዛማ አትበይ በቃ ይላትና እሷ እንግዲህ በቃ አስቤበት ምናምን እነግርሃለሁ መልሱን ትላለች። ብቻ ሁለቱም አምነንም እየሳቀ ነው፣ እናት ዛህራም እየተሽኮረመመች ነው። በስተርጅና ደስ የሚል ፍቅር ነው ያው እና አሳውቅሃለሁ ብለው ነው የተለያዩት ማለት ነው። ደረጃ ላይ አያታቸው ሴማና ሜርሲ እንግዲህ ተገናኝተው አንዳንድ ነገሮችን እያወሩ ነበረ። እና ሴማ እንግዲህ ብዙም አታምናት፣ ምክንያቱም ብዙ ነገር ተንኮል እንደምታደርግ ከጀርባ አምነንንም ብዙ ነገር እንደምታደርገው ስለምታውቅ አታምናትም። ብቻ ብዙ ነገር ወሬ ደስ የማይል ወሬ አውርታት እንግዲህ ትታት ትወርዳለች ማለት ነው። ማርያም እንግዲህ አቶ አምነን ለምንድን ነው እንደ ድሯችን የማትሆነው? አንዳንዴ ሳወራ በሀሳብ ልም ትላለህና ለምንድን እንደዚህ የምትሆነው ትለዋለች ማለት ነው። እሱም እንግዲህ ቅርስ አድርጊልኝ ጊዜ አልሰጣልኩሽ አይደለ እያለም እሷን እንግዲህ ለማባበል ይሞክራል። እሷም ደግሞ በቃ እንደ ድሮ እንድትሆን ነው የምፈልገው እንደ ልጅነታችን ማለት ምንድን ነው የሚያሳስብህ? ከዚህ በኋላ እኔ ያለሁልህ፣ ስለዚህ ምንም የሚያሳስብህ ነገር የለም። ሚስትህ ጀሪን እንደሆነ አባራሃታል፣ ምክንያቱም ለአንተ ስለማጠቅም ስለዚህ እኔ ስላለሁኝ ከኔ ጋር ሁን ትለዋለች ማለት ነው። አቶ አምነን እንግዲህ እሺ ብሏል። እና ሁሉም ቤተሰቡ በተሰበሰበበት አቶ አምነን የምነግራችሁ ነገር አለ ሁላችሁም አዳምጡ ይላቸዋል ማለት ነው። ምንድን ነው እያለች ሴማም እየጠየቀችው ነበረ። እና ጎሽሜ እናት ዛህራን እንደሚያገባት ብቻ በቅርቡ ሰርጋለኛ ቤት ውስጥ ሲል ቤሊን በጣም ትደነግጣለች። ምክንያቱም የማርያና የእሱ መስሏት በጣም ትደነግጣለች። ማርያና አያታቸው ሴማ ደግሞ በጣም ደስተኛ ይሆናሉ። ምክንያቱም ማርያን ላገባት ነው የሚል መስሏቸው ማለት ነው። ግን እሱ አልነበረም፣ እናት ዛህራ ልታገባ ነው ጎሽሜን ይላቸዋል ማለት ነው። በዛ መሀልም ሜርሲ በጣም ትስቃለች። በስተርጅና ትዳር አለ ወይ እያለችም እየሳቀችባት ነበር እናት ዛህራ ላይ ማለት ነው። እና በቅርቡ እንደሚድራት ተናግሯል ቤተሰቡ በሙሉ ማለት ነው። ቤሊንም በዚህ መሀል እናት ዛህራን እንኳን ደስ አለሽ ደስ ብሎኛል ልትላት ወደ እናት ዛህራ ኩሽና ትገባለች ማለት ነው። ዛህራም እንግዲህ ነገርሽ አይደል ልጄ ምናምን ብላ ትሽኮረመማለች ማለት ነው። ብቻ ላንቺ እናቴ በጣም ደስ ብሎኛል ትላታለች ቤሊንም ማለት ነው። እናት ዛህራም እንደ እናት ያንቺስ እንዴት ነው ያንቺና የአምነን ጉዳይ እንዴት ሆነ ከምን ደረሰ ስትላትም እኔ እንጃ እናቴ አሁንም እንደተቀየመኝ ነው ማውራትም አይፈልግም ምናምን ትላታለች ማለት ነው። አይዞሽ ልጄ ለጊዜው ነው ከዛ ይመለሳል ባንቺ አይጨክንም ትላታለች ማለት ነው። ብቻ ግን አምነን ላናግረው ትልና ወደ ክፍሉ ትሄዳለች ማለት ነው። ቤሊንም እንግዲህ አምነን ክፍል ቆማ ልግባ እያለች ሁለት ልብ ሆና በሩን ትከፍተዋለች ማለት ነው። በሩን ስከፍትም እንግዲህ አቶ አምነን ከማርያ ጋር በረንዳ ላይ ቁጭ ብለው አለማቸውን እየቀጩ ነበረ። ይህን ነገር ስታይ ቤሊን በጣም ቅስሟ ይሰበርና በጣም ትደነግጣለች። ቀርባም እንግዲህ ልታናገራቸው ሞከረች፣ ግን ደግሞ በር ስለነበረው በቃ ባኳያቸው ትንሽ ከቆመች በኋላ ተመልሳ የተናደደች ወደ ክፍሏ ገብታ በጣም እያለቀሰች ነበረ ማለት ነው። ምክንያቱም ቤሊን በጣም ያሳስባታል በዚህ ሰዓት። አምነን ማርያን በቃ ከማርያ ፍቅር እንዳይዘው በጣም ያሳስባታል። ለጊዜው ግን ከቤሊን ነው ፍቅር የያዘው አቶ አምነን ማለት ነው። ግን ደግሞ ማርያ አቀራረቧ ወይ ደግሞ አያትየዋ እንድታደርግ የምታስገድዳት ነገር አምነን በቃ ከሷ ፍቅር እንዲይዛት እያደረገች ይመስላል ማለት ነው። ቤሊን ግን በዚህ ጉዳይ በጣም እየተናደደች ትገኛለች። ብቻ ግን አምነን የቤሊን ቢሆን ደስ ይለናል። እንግዲህ በቅርቡ ዛህራና ጎሽሜ ይጋባሉ ማለት ነው። እዛም አምነንም እንግዲህ ቤት ውስጥ ተጋብታችሁ ቤት ውስጥ ሁለታችሁም ስራ እየሰራችሁ መኖር ትችላላችሁ፣ ስለዚህ እኔ በጣም ደስ ይለኛል ብሏል ማለት ነው። አምነንም እንግዲህ ማርያ ወደ አባቷ ጋር የመመለሱን እድል ካገኘች እንግዲህ አምነን ቤሊን ብቻ ነው የሚወደው እዛ ቤት ውስጥ ማንም ማለት ቤሊን በዛን ሰዓት ይመቻታል። ማንም ሰው ተቃዋሚ የለባትም። አሁን ላይ ግን ከማርያ በቃ እንዴት ብላ
እንደምታስወጣው ግራ ገብቷታል ቢሊንም ማለት ነው። ምክንያቱም አያናግራትም፣ አይቀርባትም፣ በቃ አጠገቤ እንዳለሽ ብሏታል እና በጣም ግራ ገብቷታል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። መልካም ጊዜ